ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። እና አይሁዶች እንግዲህ ተወትሮ ጀምሮ ምን አይነት ሰዎች እንደሆኑ ነው አላህ Subhanahu Wa Ta'ala ከብዙ ዘመናት በፊት የነበሩት ያውም ይሻላሉ የተባሉት ነብይ ጋር እንኳን ያሉት ሳይቀሩ ክፋታቸውና የጥሜታቸው ምን ያህል እንደነበረ እያሳየን ነው ያለው ማለት ነው። ይሄንን ስናቅ እንግዲህ ከነሱ የሚታየውና የሚሰማው ጀራኢም ይሄ ልማዳቸው ነው። ተነሱ ብዙ ጊዜ ኸይር የማይጠበቅ መሆኑን ግንዛቤ እንዲኖረን ነው አላህ እንደዚህ የሚነግረን ማለት ነው። ይሄ ከሆነ ያወቁት ጥላት የወዳጅ ሀል ይቆጠራል ነውና ስንነቃና ስናውቃቸው ልንቋቋማቸው እንደምንችል ነው የሚያዘጋጀን ማለት ነው። ግን አንድ አለመታደል ሆኖ ይሄ ሁሉ ታሪክ ተረስቶ ባሁኑ ጊዜ እነሱ እንዳውም የዓለም መሪና ቀያሽ ሆነው ነው ያሉት። ወረፈዕና ፈውቀሁም الطور بميثاقهم እና እነሱን ቀደም ሲል በያዝንባቸው ቃል ኪዳን መሰረት አንቀበልም ብለው ሲያፈርሱ ተራራውን በላያቸው ላይ አንስተን በግዝ እንዲቀበሉ አደረግናቸው። ወቁልና ለሁም ادخلوا الباب سجدا በይተል መቅደስ በሚገቡ ጊዜ ደግሞ በበሩ ላይ አንገታችሁን ዝቅ አድርጋችሁ በተዋዱ በትህትና ጌታን እስትግፋር ያረጋችሁና እየጸለያችሁ ግቡ ባልናቸው ጊዜ የነበረውንም ሁሉ አውሳላቸው ይላል ማለት ነው። እና ዘላይ اختصار አድርጎት ነው እንጂ አልበቀራ ላይ እንዳለፈው እንግዲህ በሱድ ሁሉል ባበ ሱጀዳ ሲላቸው ተዋዱ አርጋችሁ ግቡ እኛ በጉልበታችን በኃይላችን ጥላትን አንበርከከን ገባን እያላችሁ በድንፋታ ሳይሆን በአላህ ፍቃድና በጸጋ ነው ዲሉን ያገኘ ነው ብላችሁ ስታውን ሙኻለፋ ባደረጋችሁትም እስትግፋር ያደረጋችሁ ግቡ አላቸው። ወቁሉ ሒጦቱን ይላል አልበቀራ ላይ። በተጨማሪም ለእስትግፋር ልዩ ቃል ሰጣቸው ማለት ነው። መስአለቱና አንተ ሑጠ ذنوبنا እንደዚህ በቀላል ለሚገኘው ዲል እኛ ፈርተን እስከዛሬ 40 አመት ሙሉ አንድ ትውልድ አልቆ ሌላ እስከሚተካ ድረስ ሙኻለፋ ላይ ከርመናልና ወንጀላችንን ይቅር በለን ምህረት ስጠን ብላችሁ በዚህ ዱዓ ለምኑኝ አላቸው። ያነ ሩህ ወሱጀደን በሚለው ፈንታ ፈደኸሉ يزحفون على استهم እና ለጌታ ዝቅ ብላችሁ የሚለው ቁሞ መግባቱን ጠልቶታል ብለው ቁጭ ብለው እንደቆማታ በግራቸው ያንፋቀቁ ገቡ ማለት ነው። ወቁሉ ሒጦቱን በሚለው ፈንታ ደግሞ ሒጦቱን في شعاره አሉ እና የመሳለቂያ ቃል ማለት ነው። ሒጦቱን في شعاره አንዲት ቅንጣት ስንዴ በአንዲ ጠጉር አስረህ ስጠን። ሱብሃንአላህ በአላህ ደረጃ ቀርቶ ለሰው እንደዚህ ይባላል። እና ወንጀላችንን ሁሉ ይቅር በለን ነፃ አድርገን ማለት ሲገባቸው አንዲ ስንዴ በአንዲ ጠጉር አስረህ ስጠን እያሉ ይሳለቁ ጀመረ ማለት ነው። ወቁልና ለሁም ላ ተዕዱ ፊ السبت በቅዳሜ ቀን ደግሞ ደንበር አልፋችሁ በተከለከለው በበዓሉ ቀን አውሬ ወይም አሳ እንዳታድኑ ሲባሉ እንደገና ቦያቸውን ቀደው በእጃዙር ያው ያሳውን ማፈስ ጀመሩ። ከዛ አላህ ተቆጣና የድንጀሮና አሳማ እንዲሆኑ አደረጋቸው ይላል። ወአخذنا منهم ميثاقا غليظا እና በዚህ መልክ እንግዲህ በተደጋጋሚ እነሱ የአላህን ትእዛዝ ሊያከብሩ ጠንካራ የሆነ ቃል ኪዳን ያዝንባቸው እነዛን ቃል ኪዳኖች ሁሉ ሲያፈርሱ ነው እንጂ የተገኙት ሲያከብሩ አልነበረም። አሁን ግን ራሳቸውን ቅዱስ አድርገው አንተን እንደማታቅ በመቁጠር እኛ እኮ አንተን ያልተቀበልንህና ያልተከተልንህ ጥያቄ ስላልመለስክ ነው ይሉሃል። ይሄ ሁሉ ጥያቄ የመለሰው ሙሳስ መች እጅ ሰጡለትና በአግባቡ አመኑና ተከተሉት ይላል ማለት ነው። فبما نقضهم ميثاقهم እና አላህ ደጋግሞ የጣለባቸውን ቃል ኪዳናቸውን በማፍረሳቸው ወኩፍሪህም ቢአያቲላህ የአላህን አንቀጾችም ወይም ተአምሮች በመካዳቸው ያው ነብዩላህ ሙሳ በተደጋጋሚ ያሳያቸውን ሙዕጂዛ እነሱ እንደ ሙዕጂዛ ሳይቆጥሩ እንደ ሲህርና እንደ ማታለያ ዘዴ አድርገው በማየታቸው ወቀትልህም ወልአንቢያ بغير حق ከዛም በላይ ደግሞ የአላህ ነብያት በመግደላቸው እየባሰባቸው ሄደ። ከዛ በኋላ ደግሞ እነ ህያ እነ ዘከርያ እነ ሻዕያ የተባሉትን ነብዮች እንዳውም ወደ አላህ ተውሂድ ለምን ጠራቸው እያሉ እንደውሻ ያሳደዱ መቀጥቀጥና መግደል ጀመሩ ማለት ነው። ወቀውልህም ቁሉቡና ጉልፉን እንደገና ደግሞ መካሪዎች ሲመክሯቸው ያለምንም ህፍረት ልቦቻችን እሽግ ናቸው ብለው የሚናገሩ ጉደኞች ናቸው ይላል ነብዩ መሐመድ አለይሂ ሰላቱ ወሰለም መተው እተቁላህ ማዕሸረ اليهود فانكم تعرفون اني رسول الله حقا ብለው ሲነግሯቸው
እንደዚህ ጆሮአቸው መታ መታ ያረጋሉ ምን ይያልክ ነው አይሰማንም እንኳን አንተ የምትለው አይገባንም ይሏቸዋል ማለት ነው ሲሳለቁ እና ጆሮአችን ዝግ ነው እና ያንተን ቃል መስማት አንፈልግም ማለት ነው ያነ አላህ ምን አለ በልጦባ አላሁ አለሃ ቢኩፍሪሂም ጆሮአቸው እንኳን ጤናማ ነበር ለዛሂሩ ግን በኩፍር በከደታቸው ሳቢያ አላህ አሸገባችሁ በዶላልና በሸቃ በላቸው ኢላል ማለት ነው ፈላ يؤمنون الا قليلا በመሆኑም አውቆተ ፍልግመኞች በመሆናቸው ጥቂትን እንጂ አያምኑም ከነሱ መካከል የተወሰኑ ግለሰቦች እንደና አብዱላህ ኢብኑ ሰላም ካልሆኑ በስተቀር አብዛኛዎቹ እንደማያምኑ ነው እንዳያምኑም ያደረጋቸው ጆሮአቸው ተዘግቶ መስማት አቅቷቸው ሳይሆን በጥሜትና በልግመታቸው አላህ ስላሸገባቸው ነው ኢላል ማለት ነው ወቢኩፍሪሂም ወቀውሊሂም አላ መርየም ከዛም በላይ ደግሞ በነብዩላህ ኢሳ ጊዜ የበለጠ ኩፍር ውስጥ ገቡ ማለት ነው ኢሳን ተነጭራሹ ያላህ ነብይ አይደለም እናቱም ባለጌናት በለው በመስደብ ማለት ነው እና በመርየም ላይ ቡህታነን ዐዚማ ለሚሰማው ሁሉ በጣም ሰቅጣጭ ሆነ ውሸትን በመቅጠፋቸው መርየም እንግዲህ አላህ Subhanahu Wa Ta'ala የባረካት ልጅ ናት ያው ሱረቱ አሊ ኢምራን ላይ በሰፊው አልፏል ታሪኳ ማለት ነው ገና ተልጅነቷ ጀምራ አላህ በነብዩ ያህያ እንክብካቤ ስር ነው ያደገችው ብልግና የሚባል ነገር ልትሰራው ቀርቶ አስበው አጣቀም ማለት ነው ምን አውሊያ ኢላሂል ኪራም ናት እሷን የመሰለ ልጅ እንደገና በመቀኝነት ይሄን ልጅ ደምላ ተሜዳ ነው ያመጣችው በማለት ለሰሚው የሚሰቀጥጥ የሆነ መጥፎ ቃል ለጠፉባት ማለት ነው ወቀውሊሂም እንደገና በተጨማሪም ኢና ቀተልነ المسيح عيسى ابن مريم ልጇ አድጎ ለቁም ነገር በቅቶ ነብይነትን ሲቀበል እንደገና እሱን ደግሞ ያሳደዱ ለመግደል ጣሩ ማለት ነው በመጨረሻም የገደልን መስሏቸው መግለጫ ወጡ ምን የሚል ኢና ቀተልነ المسيح عيسى ابن مريم የመርየም ልጅ የተባለውን መሲህ ኢሳ المسيحን ገደል ነው አሉ ረሱላህ የአላህ መልእክተኛ ተብየውን ሲሳለቁ ማለት ነው የአላህ መልእክተኛ ነኝ ሲል ነበረ ያውኛ ስንገለው የታለ ጌታ የተከላከለለት ገደል ነው አይደለም የአላህ መልእክተኛ ነኝ የሚለውን አወናባጅ የሚሉ ጉዶች ናቸው ማለት ነው ወይም ረሱላህ የሚለው ቃል የነሱ ሳይሆን የአላህ ቃል ነው እነሱ የነሱ ቃል የሚቆመው እና ቀተልን المسيح عيسى ابن مريم የመርየም ልጅ ኢሳን ገደል ነው ሲሉ አላህ ቀበላለና ረሱላህ አለ ያላህ መልእክተኛ እኮ እናንተ ገደላችሁት አይደረግም አለ አላህ Subhanahu Wa Ta'ala ወማ ቀተሉሁ አለ እነሱ የውሸት መግለጫ ቢያወጡም እኔ ግን እርግጡን ነግራችኋለሁ ኢሳ المسيحን እነዚህ ይሁዶች አልገደሉትም ወማ ሶለቡሁ አልሰቀሉትም ይላል ወላኪን ሹቢሃ ለሁም ታዲያ ተምን ተነስተው ነው ገደል ነው ብለው መግለጫ ያወጡት ታልተገደለስ ደግሞ የት አለ ለምን ተአካባቢው ጠፋና ተሰወረ ትሉ ይሆናል ለሱን የመልሳለኝ አለ አላህ Subhanahu Wa Ta'ala እነዚህ ይሁዶች ኢሳ ኢብኑ መርየምን አልገደሉትም እንዲሁም አልሰቀሉትም እነሱ ገለን አስከሬኑን በአደባባይ ሰቅለነዋል ብለው መግለጫ አውጥተዋል የተሰቀለውንም ሰው አሳይተዋል ማለት ነው ይበሉ እንጂ እነሱ ኢሳ ኢብኑ መርየምን ጭራሽ አልገደሉትም አልሰቀሉትም ይላል ያነ ታይኖዳ ምስክር እንዳይሉት አላህ ሰዎች በአደባባይ ሰው ተሰቅሎ አይተዋል ስለዚህ አይተን እንዴት አልተገደለም አልተሰቀለም ይላል እንዳል ወላኪን ሹቢሃ ለሁም አዎን እናንተ ተወናብዳችኋል የሆነ ምስኪን ሰው ተገድሏል በሱ ስም ያንን የተገደለውን ሰው አይታችሁ ኢሳ ተገደለ ትላላችሁ እንጂ የተገደለውም የተሰቀለውም የሱን ምስል የያዘ ሰው እንጂ ኢሳ አይደለም አለ አላህ Subhanahu Wa Ta'ala ወኢነ الذين اختلفوا فيه እና በኢሳ ጉዳይ መጀመሪያውንም ሲወዛገቡና ሲከራከሩ የቆዩ ሰዎች ለፊ ሸክ ምን በሱ ጉዳይ እስከ መጨረሻው ድረስ በጥርጣሬ ከመሆን አይወገዱም ማለሁም به من علم ስለ ኢሳ ሹኡን አንድ ተጨባጭ የሆነ ዕውቀት የላቸውም ኢላ ኢትባዕ الظن መሰለኝና ግምትን ተመከተል በስተቀር በመሰለኝ ላይ ተነስተው ዝም ብለው በግምት ተገሏል ብለው መግለጫ ወጡ የውሸት መግለጫ ሌላውም ደግሞ ሰው ተሰቅሎ ስላዩ ያ የተባለው ሰው መስሎት ዝም ብሎ በመሰለኝ ተቀበሉት እንጂ እኔ እንደማቀው እስከሆነ ድረስ ኢሳ በጥላት አልተገደለም አልተሰቀለም ወማ ቀተሉሁ የቂና አሁንም አረጋግጥላችኋለሁ በእርግጥ አልገደሉትም የገደል ነው የሚሉት በውሸት ነው
ሌላ ሰው ገለዋል ያን የገደሉትን ሰውዬ በሱ ስም መግለጫ ወጡበት እንጂ ኢሳ እንዳልተገደለ እርግጠኛ ነኝ ይላል አላህ Subhanahu Wa Ta'ala ያኔ አሁንም ጥያቄ የሚያስነሳ ስለሆነ እስከ መጨረሻው ድረስ ለማፍረጥረጥና እውነቱን ለመግለጽ ምን ይላል አላህ በረፈዐሁ الله ኢለይህ ኢሳን ገደልን ብሎ ጥላቶቹ ገደልን ብለው መግለጫው ተተዋል ከዛም በላይ በአደባባይ ያው እሱን የመሰለ ሰው ተሰቅሎ መታየቱ ለሁሉም ይፋ ሆኗል ታዲያ እንደዚህ ባይናችን ያየነው ነገር አልተገደለም የምትለው እንዴት ነው ልትሉ ትችላላችሁ ይላል በረፈዐሁ الله ኢለይህ አለ ታዲያ ታልተገደለ የታለ ኢሳ ይሻምጣው አሳየል ሊሉ ነው ታልተገደለ ሲሉ በረፈዐሁ الله ኢለይህ የሚል መልስ ሰጠ አላህ ወደሱ አንስቶታል ወደ ሰማይ እንዲያርግ አድርጎታል ስለዚህ ታካባቢው የተሰወረባችሁ እኔ ስለወሰድኩት ነው እንጂ ጥላት ስለገደለው አይደለም ይላል ማለት ነው ወካነ አላህ አዚዘን ሐኪማ አላህ የፈለገውን ነገር ለማድረግ አሸናፊ የሆነ ጌታ ነው ኃይሉ በማንም የማይበገር ማለት ነው እንደገና ደግሞ ያሻውን ነገር ለመፈጸም ጥበቡ የረቀቀ ነውና እነሱ ባላሰቡትና ባልገመቱት መልክ ከመሐከላቸው አንስቶ ወደ ሰማይ ስለወሰደው እንጂ ስለገደሉትና ስለሰቀሉት እንዳልሆነ ይታወቅ ይላል ማለት ነው ይሄ እንግዲህ እስላም በማያዳግም መልኩ ነው ስለ ኢሳ ያለውን ሁኔታ ቁጭ አደረገው ማለት ነው ስለዚህ አይሁዶችና ክርስቲያኖች በዚህ ጥያቄ ላይ ሁላቸውም በጣም የተወናበደ ቦታ ላይ ወድቀዋል በታሪክ ብዙ ነገር ጠፍጥፈዋል ማለት ነው በኢሳ ዙሪያ የተሰራው ጆክ አጂብ ነገር ነው አሳፋሪ ነገር ነው ይሁዶቹ ጥላት እንደመሆናቸው መጀመሪያም አልተቀበሉትም ነብይም አይደለም ብለዋል የዲቃላ ልጅ ነው ብለዋል የፈለጉትን እርምጃ ቢወስዱ አያስገርምም ጥላት ናቸውና ማለት ነው ግን እነሱ ይሄን ሰውዬ ገደል ነው ሰቀል ነው ብለው መግለጫ በሚያወጡበት ጊዜ ወገን ተብየዎቹ እንዴት ተቀበሉት ይሄን የውሸት መግለጫ ነው አሁን ሰው ተሰቅሎ ስላዩ በድንጋጤ ስለሆኑ እሱም ደግሞ ከመሐከላቸው ስለተሰወረ ወይ ሰው ሲሞትም ደግሞ ስዕሉ ሰውነቱም ስለሚቀያየር ለጊዜው በድንጋጤ ሊመስላቸው ይችላል ግን በሂደት ይሄን ነገር ማረጋገጥ የተገደለው ማን እንደሆነ ማወቅ እንዴት አቃታቸው የሚል ጥያቄ ያስነሳል እና የዛ ጊዜ እነሱ እንግዲህ ኢሳን ገለነዋል ብለው ይሁዶቹ መግለጫ ስላወጡ እነሱ እንዳልተገደለ ይሰማቸው ነበር ተከታይ ተብየዎቹ ማለት ነው ግን አልተገደለም ታልን ምን ማረጋገጫለን እንግዲህ አማንጡት ደብቃችሁት ነው እንባላለን ዘመቻው በእኛ ላይ ይቀጥላል በሚል በፍርሃት ነው የተቀበሉት የውሸቱን መግለጫ ማለት ነው ታልተገደለ አምጡት ይሽንግዳስ ካለበት እንፈልገዋለን ሊሉ ሆነ ያ ስለሆነ በቃ እንዳላችሁ ተገሏል ብለው በውሸቱ ተስማሙ ማለት ነው በዚህ ላይ ተስማሙ በኋላ እንደገና ደግሞ የነሱ በኢሳ ላይ ያላቸው አመለካከቱ ጥንቅጡ የወጣ ነው ቀደም እንደተጠቀሰው አንዱ ጌታ ነው ይል ነበር ተሰማይ ሰማያት ወርዶ ተድንግል ማርያም ተወልዶ ይላል ማለት ነው ለተሰባቱ ሰማይ ወርዶ እንደገና ስጋ ለብሶ ተወልዶ እኛ ጋር ጌታ ቆይቶ ዛሬ ደግሞ ወደ ሀገሩ ተመለሰ ይላል ማለት ነው እንደገና ሌላው ኢብኑላህ ያላህ ልጅ ነበር ጌታ ራሱ እንኳን ሳይሆን ያው ልጁን በመርየም አንድ አማካይነት እንደተጸንሶ እንዲወልድ ያደረገው አሁን ወደ አባቱ ሄዳሉ ተጃይሻል ዶማ ይሄም ያው ነው ማለት ነው የሶስተኛው ደግሞ ሶስቱ ስላሴ ነበሩ ከሶስቱ ስላሴ አንዱ ኢየሱስ ነበረ ያ አንዱ አባቱ ጌታ ሰማይ ነው እናቱ መሬት ናት አሁን ነገሩ አላዋጣው ሲል እናቱን ወደ አባቱ ሄደ ብለው ቁጭ አሉ ማለት ነው ይሄ የልጆች እንኳን አሁን ጊዜ እንደዚህ ቢነግሯቸው ሊቀበሉት የሚችል ነገር አይደለም ማለት ነው ከዛ በኋላ አላህ Subhanahu Wa Ta'ala ፈረፈዐሁ الله አላህ አነሳ ወሰደው ይላል ይሄ እንግዲህ እዚህ ላይ ያነሳና የተነሳ ሁለት ኃይል አለ ማለት ነው ወሳጁ አላህ ነው ተወሳጁ ኢሳ ነው እንግዲህ ጌታ ነው የሚል ሰው ማን ነው ያነሳው እሺ ራሱ ጌታ ከሆነ ወዴት ነው የሚነሳው ዓለም ደግሞ በቁጥጥሩ ስር ናት ሰማይስ መሬትስ ለነዚህ ደግሞ ሁለት ፍሬ ይሁዶች እንዴት ይሸሻል ጌታንም ያህል ነገር የጌታ ልጅስ ቢሆን የጌታ ልጅ ቀላል ነው እንዴ አባቱን ጌታንም ያህል አባት ይያለው እንዴት ላንድፍኝ ይሁዳ ሸሽቶ አገር ለቆ ይሄዳል የሁሉ ጥያቄ እንግዲህ ውጥንቅጡ የወጣ ነገር ነው ማለት ነው
ይሄንን እንግዲህ የሁለቱንም ቡርኖች የጫወታ ስላጋለጠ ነው ቁርአን እስላምን እንደዚህ በጥርስ ነክሰው እስከ መጨረሻ ድረስ የሚዘለዝሉት አሁን ማለት ነው ሚስጥራችንን የሁሉ ያጋለጠው አርቃናችንን ያስቀረው ይሄ ቁርአን ነው ይሄ ቁርአን ከምድር ላይ ካልጠፋ ይሁዳና ነሷራ እፎይ ሊሉ አይችሉም ብለው በዚህ ላይ ነው እንግዲህ ዋናው ዘመቻ ማለት ነው አሁን የተለያየ ገታሪው አክራሪው አሸባሪው ምናምን ይልሃል አንተን አይደለም የሚፈልገው እስላም ነው እስላም ግን ተሸካሚዎቹ ሲጠፉ ባዶው ሲቀር ያው ባዶ ይቀራል ማለት ነው እንጂ ዋናው ሙስተህደፉ ቁርአን ነው ራሱ የቁርአን ተሸካሚዎች ተምድር ላይ እንዲጠፉ ነው እየተደረገ ያለው ስለዚህ ጠንከር ያሉ ትንሽ ምስጥር የሚያቁትን በመብራት እየተጠፉ እነሱ አክራሪ ነው ይበለው ይያልካንተ ድጋፍ ትሰጣለህ ነገ ግን ቁርአን የለም አንተ ጋር ማለት ነው ቁርአን የሚነግርህ የለም የሚያስተምርህ የለም ልክ እንደ በግ ይነዳሃል ይሁዳና ነሷራ ከዛ በኋላ ማለት ነው ለምን ይሄ ምስጥር ስላጋለጠባቸው ነው እንደዚህ እስከ መጨረሻው ድረስ ቁርአን ማጥፋት አለብን ብለው እጅና ጓንት የሚሆኑት ስበርሳቸው አይስማሙም እንደንት ነው እየተጋቡ ያሉት እንደጅብ ግን እዚህ ላይ እስላም በተመለከተ ጉዳይ ቁርአንን በተመለከተ ጉዳይ ላይ ይሁዳና ነሷራ እንደ እጅና ጓንት ናቸው ሁልጊዜ አይለያዩም ማለት ነው ለምን የጋራ ጥላታቸው ስለሆነ ሁሉንም ምስጥር ስላበላሸባቸው ማለት እና ምን አለ አላህ ወኢነ الذين اختلفوا فيه ገና ከመነሻው ኢሳ ከመነሻው እስከ መድረሻው ነው የጭቅጭቅ አጀንዳ የሆነባቸው ሲመጣ ራሱ አባት የለውም እንዴት እንዲሆነ ተፈጠረ በሚለው ላይ እኩሉ ዲቃላ ነው አለው እኩሉ የጌታ ልጅ ነው አለው እኩሉ ትንክት ሲሄድ ደግሞ ሲያርግ ደግሞ የባሰ ጌታ ነበር ሄደ እንደገና የሚለው ይሄ ነገር ይቀጥላል ተመጨረሻው ወኢነ الذين اختلفوا فيه በኢሳ ጉዳይ የሚጨቃጨቁ ሰዎች ለፊ ሸክ منه እስከ መጨረሻው ድረስ በሱ ጉዳይ አንድ ፍጻሜ ላይ ሊደርሱ አይችሉም በሐቅ ላይ ሊስማሙ አይችሉም ለምን አውቀው ነውና ያመሳቀሉት ጉዳዩን ማለት ነው ማለሁም ቢሂ ሚን ዒልሚን ኢሳ ምን እንደነበረ ወዴት እንደሄደ ለምን እንደሄደ ተጨባጭ ዕውቀት የላቸውም እነሱ እንግዲያሳ ኢለትባ አዘን ዳበሳ ነው ምናልባት እንዲህ ሊሆን ይችላል እሱ ታዲያ ባይገደል ኑሮ ማን ነው የተገደለው ታልተገደለስ ደግሞ የት ነው ያለው በሚለው ሹብሃ ነው እንትን የሚሰሩት እንጂ በተጨባጭ ስለ ኢሳ ምንነት የሚያውቁት ነገር የለም እኔ ግን አውቃለሁኝና አልተገደለም አልተሰቀለም በትክክል አላህ Subhanahu Wa Ta'ala ከምድር ወደ ሰማይ ዓለም እንዲያርግ አድርጎታል ወካነ አላህ አዚዘን ሐኪማ አላህ ደግሞ የፈለገውን ነገር ለማድረግ የሚያቅተውና የሚያዳግተው ነገር የለም አሸናፊ ነውና በአሸናፊነቱ እነሱ በቀላሉ እንገለዋለን ሲሉ ጌታ አንስቶታል አስመልጦታል ጥበበኛም ነው ባላሰቡትና ባልጠበቁት ጥበቡ አንስቶታል ይላል እንደገና ደግሞ መልሶ እንደሚመጣም ይናገራል ቁርአን ማለት ነው እና ወኢን ሚን አህሊ الكتاب الا ليؤمن النبي የሚለው ይጠቁመናል ራሱ ወኢን ሚን አህሊ الكتاب እንግዲህ ኢሳ መጀመሪያ ባጭሩ እንዴት መጣ ከዛ በኋላስ እንዴት ተሰወረ የሚለውን በዚህ መልኩ ታወቃችሁ በኋላ ወኢን ሚን አህሊ الكتاب የቀደምት መጽሐፍ ባለቤት ነኝ የሚለው ይሁዲም ይሁን ነስራኒ ማንንም አይኖርም ይላል ኢላ ለዩሚነ ነብይ በኢሳ የሚያምንበት ቢሆን እንጂ قبل موته ከመሞቱ በፊት ይላል ይሄን አባባሌን ወደፊት ዘመኑ መጨረሻ ላይ ገሃዳ ወጣዋለሁ በአለም ላይ ይላል አላህ Subhanahu Wa Ta'ala ትንቢይ ነው ይሄ ነው መልቂያማ ተመምጣቱ በፊት ለንዚለና አለይኩም ابن مريم حكما مقسطا ይላሉ ነብዩላህ في الصحيح ማለት ነው የመልቂያማ በሚደርስ ጊዜ ሚን አሽራት الساعه ቂያማ የመድረሱ ማረጋገጫ 10 የሚሆኑ ጉልህ ታምሮች ይከሰታሉ ከነዛ አንዱ ይሄ ነው ኢሳ በይፋ ይወርዳል ማለት ነው የሚወርድበትም ቦታ ሳይቀር ሶሂህ ሙስሊም ወቡኻሪ ቁጭ አድርጎታል አላ መናረት ዲመሽቅ ነው የሚወርደው ይላል ማለት ነው ሁለት መላእክቶች በግራና በቀኝ ደግፈውት በጣም ኑሩ ከላው ላይ እየፈለቀ እንደ ፀሐይ እየበራ እንደዚህ ሲል የእግሩ ላይ የሚወርደው ኑር ጤዛ ይመስላል ይላል እንደዚህ ሲል በዚህ ይፈሳል እንደዚህ ሲል አንዱ መላእክታ ከዚህ ደግፈውት በአየር ላይ እንደ ጀት እየታየ በይፋ በአላ ሚናረት ዲመሽቅ ይወርዳል ይላል ማለት ነው ያነ ይሁዳና ነሳራ ነኝ ያለ ሁሉ በአለም ላይ ይላል አሁን አንድ ማይረባ ነገር ከሆነ ጋዜጠኛ እንትኑን ተሸክሞ ገፍ አንድ ታምር ተፈጠረ ተብሎ የዛ ጊዜ ይሰጅላል የዓለም እንትን አሁን ሲመጣ ማለት ነው እዛ ጊዜ ያሳያችኋለሁኝ ራሳችሁ በገዛ መሳሪያችሁ እንዴት እንደሚወርድ በይፋ
እንዲታውና እንድትመሰክሩ አደርጋቸዋለሁ ኢላላ አላህ Subhanahu Wa Ta'ala እና ወማ ሚን አህል الكتاب ማ ኢን ማለት ናፊያናት ዝላይ ተአህለል ኪታብ ማንም የለም ኢላ ለዩሚነ ነብይ ኢሳ በህይወት እንዳለ ራሱ አይቶ የሚያምንበት ቢሆን እንጂ قبل موته ከመሞቱ በፊት ቢሞት ኑሮ እንዴት አርጎ ዱንያ ተመልሶ ይመጣል አልሞተም ሰማይ ሀገር ወስጄ አስቀምጨዋለሁኝ ወቅቱ ሲደርስ ውረድና ህዝቦችን እንደገና አለመሞትክን ራስህ አሳይ ብየልከዋለሁኝ የዛ ጊዜ እያንዳንዱ ይሁዳ ሞቷል ይያለ ተሰቅሏል ይያለ ተወግሯል ይያለ ሲጃጃል የነበረው ሁሉ በአለም ዙሪያ አፉን ከፍቶ እንዲመለከተው አደርጋለሁኝ ይላል ማለት ነው ወየውም القيامه يكون عليهم شهيدا በቂያማ ቀን ደግሞ በሱ ዙሪያ ይሄ ሁሉ ውሸት ሲደፈድፉ የነበሩ ሰዎች በሱን ታሪክ እንዳጎደፉና ያለ ስም እንደሰጡት ራሱ ይመሰክርባቸዋል ይሁዶችም ያው ጥላቶች ናቸው ፈረዳቸዋለሁ እንደዛ አርገው መቆሚያ መቀመጫ አሳጥተው አንተ ባትወስደኝ ኖሮ ሊያርዱኝ ሊሰቅሉኝ ነበር ከዛም እንደገና ተሰቀልነው ወገርነው ብለው ታሪኬን አውድፈዋል ክርስቲያኖችም ደግሞ በመከላከልና በመከራከር ፈንታ ከጥላት ጋር ወግነው እኔን ያለ ስም ሰጠው እንዳውም ጸረ ተውሂድ አድርገው እሱና የጌታ በተሰብ ነው የጌታ ልጅ ነው ይያሉ ታሪኬን አውድፈዋል ሁሉንም መሰክርባቸዋለሁ የሚልበት ቀን ይመጣላቸዋል ኢላላ አላህ Subhanahu Wa Ta'ala እና يكون عليهم شهيدا اهل الكتاب የተባለን ሁሉ በሙሉ ይመሰክርበታል እዛ ላይ ከወረደ በኋላ ደጃል የሚባለው ሰውዬ ቀደም ብሎ ይከሰታል እሱ ነብይ ነኝ ብሎ ሲያወናብድ ይቆይና በመጨረሻ ጌታ ነኝ ይላል ተነጭራሹ እሱ ጌታ ነኝ በሚል ጊዜ እሱን እንዲገድል ነው አላህ የሚልከው ማለት ነው እና እሱን የፍልስጤም ውስጥ ሉድ የምትባል ቦታ ላይ አሳዶ ይመታዋል ይገለዋል ከዛ በኋላ ዓለምን በሙሉ አንድ አድርጎ ያዋሂድና ኢማ الاسلام ወኢማ الحسام አማራጩ ይሄ ነው አዋጁ ማለት ነው ከዛሬ ጀምሮ ወይ እስላም ነው በመድር ላይ መታወጅ አለበት ወይ እስላምን ያልተቀበለ እቺ ሰይፍ ተፈርደኛለች ይችላል ማለት ነው የዛ ጊዜ አለውል በግድ ሁሉም እስላምን ተቀብላለሁ የሚልበት ጊዜ ይመጣል ኢላል ማለት ነው ስለዚህ ይሄንን አረጋግጥላችኋለሁ ኢላላ አላህ Subhanahu Wa Ta'ala ይሄ አንዱ ትርጉም ሲሆን በሌላው ቦታ ወኢሚን አህሊል ኪታቢ ተአህለል ኪታብ ማንም አይኖርም ኢላ ለዩሚነ ነብይ በኢሳ የሚያምን ቢሆን እንጂ قبل موت اهل الكتاب ሁለተኛው ትርጉም ማለት ነው አህለል ኪታብ ነኝ ይሁዲ ነኝ ነሷራ ነኝ ያለ ሰው ሁሉ በህይወቱ በጤንነቱ ያለ ኢሳ እንደሞተ እንደተሰቀለ እንደተወገረ ሲያወራ ይከርማል በመጨረሻ ግን ሊሞት አረሞት ሲይዘው ሙህተዶር ሲሆን ሐቂቃውን አሳየዋለሁ ይላል አላህ Subhanahu Wa Ta'ala ያንዳንዱ ዛሬም እስካሁንም የሚሞቱት ሁሉ ይሁዶችና ነሷራዎች ኢሳ ፍጡር እንደነበረና ግን እንዳልሞተ እንዳልተሰቀለ ያወቁ ነው የሚሞቱት ግን ባለቀች ሰዓት ማለት ነው አንድ ሰው ሙህተዶር ሲሆን ማንኛውም ሰው ከዚህ ከዱንያ ሊለይ ሲል ሌላው ዓለም ይከፈትለታል ወደፊት የሚሄድበት ዓለም ጀሃነሙ ጀነቱ እንደ እምነቱ ደግሞ የማን እምነት ትክክል እንደነበረ የማን ስተት እንደነበረ በቀጥታ መግለጫ ይሰጠዋል ፊልም ይቀርብለታል ለማን ነው ፊቱ ላይ ስለዚህ ያንዳንዱ ነሷራና ያንዳንዱ ይሁዲ በሚሞትበት ጊዜ ሙህተዶር ሲሆን ኢሳ የአላህ ነብይ እንጂ ጌታ አልነበረም የጌታ ልጅ አልነበረም ደግሞ እሱ አልተሰቀለም አልተወገረም የሚለው መለኮታዊ መግለጫ ይመጣለታል ያንዳንዱ ሟች ያችን አውቆ ነው የሚሄደው ግን ማመን አይጠቅም የዛ ጊዜ ሙህተዶር ከሆነ በኋላ الذين يؤمنون بالغيب ነው አላህ ያለው በነብዮች ሪሳላ ነው እንጂ እምነት ተቀባይነት ያለው በገሃድ አላህ ሲያሳያ አመንኩኝ ብትል ተቀባይነት የለህም በዚህ መልክ ያንዳንዱ ሰው ባለቀች ሰዓት እንደገና ጸጸትና ኒዳማ ይዞ እንዲሄድ አሳየዋለሁ ኢሳ እንዳልሞተና እንዳልተሰቀለ የሚል ይሆናል ስለዚህ قبل موته የሚለው አንደኛ ወሚን አህሊል ኪታብ ያንዳንዱ አህሊል ኪታብ ከመሞቱ በፊት የኢሳን አለመገደልና አለመወገር ያው አሳውቄ ወስደዋለሁ ማለት ይሆናል ሁለተኛው قبل موت ኢሳ ይሆናል ማለት ነው ኢሳ ራሱ እስካሁን አልሞተም ከመሞቱ በፊት እንዳውም ስራ አለው በአለም አቀፍ ላይ የሚሰራው ትልቅ ስራ አለውና ያን ስራውን ለመወጣት ሲመጣ በዛ ወቅት የሚገኝ ይሁዳና ነሷራ እያንዳንዱ በአደባባይ ያቃል የሱን ማንነት በሚል ተተርጉሟል ማለት ነው ለማንኛውም በአጠቃላይ ወየውም القيامه يكون عليهم شهيدا በቂያማ ቀን በእነሱ ላይ መስካሪ ይሆናል ወዳጅም ጥላትም የተባሉት ጉዳቸው ይፈላል ያን ወቅት ማለት ነው ሙስሊሞች ብቻ ናቸው ትክክለኛ የኢሳ ወዳጆች ለምን እንደ ሳያጋንኑት ጌታ ነው የጌታ ልጅ ነው ሳይሉት
ወይም ደግሞ ህገ ወጥ ልጅ ነው ሳይሉት ተደረጃው ከፍም ዝቅም ሳያረጉት በሚዛኑ ያስቀመጡት ስለሆነ ሲመጣም የሚቀበሉትና የሚከተሉት እነሱ ናቸው ማለት ነው فبظلم من الذين هادوا እና እነዛ ይሁዳንን የሚሉት ሰዎች እንደዚህ በተደራራቢና በተከታታይ በፈጸሙት ግፍና በደል حرمنا عليهم طيبات احلت لهم የአኺራው ቅጣት እንደተጠበቀው ሆኖ እዙ በዱንያ ላይ ቀደም ሲል በነበረው ሸሪዓቸው ሐላል ያደረግንላቸውን ምግብ እርም አደረግንባቸው ሰው ወንጀል ሲያበዛ ሲሳውም እየከፋ ይመጣልና ማለት ነው እና የተለያዩ እንግዲህ መጥዑማትን አላህ ከልክሏቸዋል በመጨረሻዎቹ ኩቱቦች ማለት ነው ወቢሰዲም አን ሰቢልላሂ ከቲራ እንዲሁም ደግሞ ከአላህ መንገድ ወደ ኋላ በመርገጣቸው የአላህን ረሱሎች ባለመቀበልና ባለመተባበራቸው ከራሳቸውም አልፈው ሌሎቹን ትውልድ ደግሞ ሐቅን እንዳይቀበሉ መር በመዝጋታቸው ብዙ ግፍና በደል ፈጽመዋልና በዛ ሳቢያ አላህ በተደራራቢ ተቆጥቶባቸዋል ወአخذهم الربا እንዲሁም ደግሞ የወለድን ገንዘብ በመጋፈፋቸውና በመያዛቸው የወለድ ገንዘብ ልክ እንደኛ በተውራት حرام ነው من كبائر الذنوب ነው ተብሎ ታውጇል በአሁኑ ጊዜ ግን የወለድ ዋና በአለም ላይ አስተናጋጆች እነሱ ናቸው በአለም ላይ ያለው ኢኮኖሚ በሙሉ በወለድ የበከሉት እነሱ ናቸው ማለት ነው ራሱ ሲስተሙን የሚያወጡት የሚመሩት ኢዳራ የሚያደርጉት ዓለም ብሩ ተምስራቅ እስከ ምዕራብ በሙሉ መሽሩዑ የነሱ ነው ማለት ነው ይሄ ግን ድደት ተውራት ነው ተውራት ራሱ ሪባ እንዳትበላ ይላል እስታሁን ድረስ ማለት ነው ወቀርኑሁ አንሁ በጥብቅ ተከልክለው ይያሉ ተወለድ እንዳይበሉ እነሱ ግን ያለ ወለድ ቀርመውንም መኖር የማይችሉ ናቸው ማለት ነው ወአክሊም አምዋል الناس بالباطل የሰዎችን ገንዘብ ደግሞ በህገ ወጥ መንገድ በመብላታቸው በተገኘው አጋጣሚ ሁሉ ليس علينا في الاميين سبيل ይላል ከኛውጭ የሆነ ህዝብ ሐቅ የለውም ይላሉ የፈለገውን ሰው ገንዘብ እጃችን ከገባ ለኛ ሐላል ነው ብለው ነው የሚያምኑት حرام ባል ነገር አያውቁ ለምን نحن شعب الله المختار ነው የሚሉት ራሳቸውን በመድር ላይ ምርጥ ዘሮች ማለት እኛ ነን ሌላው ሰው ህገ ወጥ ነው ብለው ነው የሚያምኑት ወላ ምስራቅ ወላ ምዕራብ ነጩ ቀዩ ይሁዳ አሁን ወዳጅ የሚባሉት ምዕራባውያን አሜሪካ ምናምን ወዳጅ ናቸው ይባላል ወዳጆቻቸው አይደሉም እነሱ እኮ እነሱ ራሳቸው ህገ ወጥ ናቸው በዚህ ምድር ላይ የበላይ ሆኖ መምራትና ማስተዳደር ያለበት ይሁዳ ነው ብለው ነው የሚያምኑት ስለዚህ ይሄንን እንግዲህ ህልማቸውን እውን ለማድረግ ደግሞ በተለያየ ዘዴ በኢኮኖሚ የበላይ በመሆን እንደገና የዓለምን ፖለቲካ እንደፈለጉ በመዘወርና የተለያዩ ባለስልጣኖችን በተጽኖ ስር በማሳደር ዓለምን በእጃዙር የሚያሽከረክሩ እነሱ ናቸው ማለት ነው ይህን ሁሉ በማድረጋቸው ግፋቸውን አቃለውኝ ይላል አላህ ወቀርኑ አንሁ ተከልክለዋል ወአክሊም አምዋል الناس ስለዚህ የሰውን ገንዘብ መብላት በተገኘው አጋጣሚ ሁሉ ለነሱ እንደ ጀብዱ ነው የሚታየው ጀግንነት ነው ለምን ምድር የኛን ጡራናት ብለው ነው የሚያምኑት ምድርን የፈጠረው ለእስራኤል ዘር ነው ስለዚህ ተእስራኤል ዘር ውስጥ በምድር ላይ የሚኖሩ ህዝቦች ሁሉ ህገ ወጥ ናቸው እና ይቺ አንድ ማሳ ናት ይቺ አንድ ማሳ የህል መሬት ናት ይቺ በአለም ዙሪያ ያሉ ሰዎች ግን አራሙቻ ናቸው ነው የሚሉት ዘሮች የሰው ዘሮች እኛ ነን እኛ የተዘራው ዘር ሲዘራ ያልተዘራው አራሙቻ መጥቶ ያጠፋዋል እኛ ሊያጠፋ ነውና ተቻል በሙሉ አራሙቻውን ማጥፋት አለብን ብለው ነው የሚያምኑት በዚህ ነው የሚገልጡ ሰዎችን ወዳጆቻችን አለቆቻችን የሚሏቸው ሁሉ ሳይቀሩ ማለት ነው በዚህ መልኩ ነው የሚያምኑትና ሐላል ነው ለነሱ በባጢል ሰውን ገንዘብ መጋፈፍ ስለዚህ የገዛ ገንዘቤን ነው የበላሁት ወስዶ ቢነበረ አሁን በተገኘው አጋጣሚ ገንዘቤን አስመለስኩ ነው የሚልህ ማለት ነው ወአተድና ለልካፊሪን منهم عذابا አሊማ በዚህ መልኩ ከሃዲ ለሆኑ ታዳ ለእንደ አሳማሚ የሆነን ቅጣት ደግሰንላቸዋል ኢላላ አላህ Subhanahu Wa Ta'ala የሁሉ ጀራኢም ስለምናቅ ነው እኛ ምስጥራቸውን ምን ነግራችሁ እናንተ ግን ይሄን ሁሉ ስለማታቁ እነሱን በማርነቅና በማወደስ ሁሉ ጊዜ እነሱን ጅራት ተከትላችሁ መቀመቅ ትገባላችሁ በማለት ያስጠነቅቃል እና አላህ Subhanahu Wa Ta'ala እንግዲህ ብዙ ጊዜ በተደጋጋሚ በአህለል ኪታቦች በተለይም በይሁዶች ዙሪያ ምን ያህል እንግዲህ አደገኛ ህዝቦች እንደሆኑ ደጋግሞ ነው የሚነግረንና የሚያስጠነቅቀን የሚያስተዋውቀን ለምን እንድናቃቸውና እንድንጠነቀቃቸው ለማድረግ ማለት ነው هذا وصلى الله وسلم على النبي وإلى اللقاء والسلام عليكم